መፈላለግ ምንድነው ጥብቅ የተፈላለግንበት ምክንያት? እኔ ልቅደም አንቺ ትቀድሚያለሽ? እኔ መጀመሪያ ፋሚሊዎችን ሰላም ለማለት ሰላም ውድና የተከበራችሁ የፉፉ ቤተሰቦች እንዴት ናችሁልኝ? ተናፍቃችኋል። ያው እንግዲህ ማለት ያው ቤተሰቦቻችን የምንወዳችሁ እና ከብራችሁ ቤተሰቦቻችን እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ሁለታችንም ተፈላልገናል። እስኪ ከሱ ያለውን ሀሳብ መጀመሪያ ልስማና የኔን ደግሞ ማለት ከኔ ከመስማትሽ እኔ ካንቺ ልስማ። መስማት የሚፈልገው ነገር ስላለ ማለት የሆነ የጓጓለት ነገር ስላለ ካንቺ ልስማና ግን በመጀመሪያ ደረጃ በስልክ ብዙ ነገር ይችላልና ያ አዎ ግን አሁን ሌዲስ ፈርስት የሚለው ነገር እኮ ቀርቷል። ስለዚህ ችግር የለውም አንተ ጀምርና ሀሳብህን ከሰማሁ በኋላ እኔ ማለት እንድትደነግጭ አልፈልግም። እኔ ከበድ ያለ ነገር ጠጠር ያለ ነገር ነው ማውራሽ። ሲሪየስሊ ጠጠር ያለ ነገር ስለማውራሽ የኔ ብዙ የማያስደነግጥ ስለሆነ ከሚያስደነግጠው ጀምር። ደንግጠሽ አሁን ማስተላለፍ የፈለግነውን ነገር ላናስተላልፍ እንችላለን። እሺ በቃ ካልክ እኔ ልናገር እኮ ተናገሪ። ያው ማለት እኔ ከበድ ያለ ነገር ነው ነግርሽ እንዳወራሁት አጓጓኝ እኮ ምን ይሆን የምር ጓጉተሻል? አዎ በጣም አዲስ ነገር አይመስለኝም፣ ግን ዛሬ ላይ የሆነ ያነበብኩት ነገር አለና አንቺም የተረዳሁት ነገር እኔም ዛሬ ላይ ውስጥ የተሰማኝ ስሜት አለ። እንደሱ አይነት ነገር ነው ነግርሽ። ብቻ ግን አንቺ ልስማ። እሺ እኔ ስጀምርልክ የመጀመሪያው ነገር ላይክ ትላንት የሰራቸው ቪዲዮዎች አሉ። የሰራው ቪዲዮ አለ እኔ የሆነ ቪዲዮዎች አሉ። ያ ማለት እኔ አልሰራውም ብዬ እኮ ነው ወይስ ፍቅር ጋር የተሰራው ነው? ያ እሱን ነው። እሺ ምን አየሽ? የሆነ ላይክ እስካሁን በነበርክበት ሁኔታ ለመቀጠል ደስ ብሎኛል። ላይክ አሁን ላይ ጥሩ ውሳኔዎችን እየወሰንክ ነውና በዛም ተደስቻለሁ፣ ኮርቼብሃለሁ። ላይክ እኔ ታይ ማለት የትኛው ውሳኔ ነው? ምንድነው የሚያኮራ ውሳኔ? እንዴ ላይክ በቃ ከፍቅር ጋር ባለህ ነገሮች አሪፍ ውሳኔዎች እየወሰንክ ነውና አሪፍ ነው። ላይክ እሱን ነገር ሳይ በጣም ደስ ብሎኛል፣ አኩርተኸኛል። እና ዋነኛው ልጠይቅህ ማለት ልነግርህ ያሰብኩት ነገር ይሄም ነው። ሌላም ነገር አለ። እሱን ግን ላይክ ድነው ትግደረች ምንድነው ሀሳባችን ሊመሳሰል እንዳይሆን ግን በመጀመሪያ ደረጃ ማለት ከባድ ጥያቄ አለኝ፣ ግን አሁን አልጠይቅም። ያንተን ሀሳብ ከሰማሁ በኋላ ነው የምጠይቅህ። ግን በውሳኔዎችህ እንደተደሰትኩኝና ላይክ እንደኮራሁብህ እንድታውቅ ባይዚ እኔ እንደዚህ አይነት ውሳኔ የወሰንኩትኝ ማለት ከነበሩ መስፈርቶች ተነስቼ ነው። መስፈርቶች ስልሽ እስከዛ በፊት ያስደበርኩሽ ነበር። የመጀመሪያ ደረጃ ማለት ፍቅር ላይ በጣም ብዙ ተልፈሰፈስኩኝ፣ እንደ ወንድ ልጅ አልሆንኩኝ ይመስለኛልና አሁን ቆራጥ የሆኑ ውሳኔዎችንና አንዳንዴ ማለት መታገስ ይበጃልና ሰዎች ተረድተው እውነቱ ከገባቸው በኋላ የፈለግሽውን ውሳኔ ብትወስኝ አትጸጸች። ለምን ማለት ብዙ ሰው እንደ ጥፋተኛ እያየኝ ነበር። እኔ ማለት ሰዎች አልተረዱኝም ነበር እና ያ ነገር በጣም አስከፍቶኝ ነው እና እየታገልኩኝ የነበረው ለዛ ነገር ነው። እንደዛ አይነት ነገር ለማድረግ ነው። ግን አሁን ምንም ማድረግ አይጠበቅብኝም ብዬ አስባለሁ። አንድ እውነት ልንገርሽና ባንቺ ደስተኛ ማለት የሆነ ከዛ ፊት ባረኩት ነገር ሞር እየተጸጸትኩ ነው። አንቺን እኔ ለማስደሰት ትጥሪ እኔ ፑሽ እየገፋሁሽ ምናምን ነገር በነበረው ነገር በጣም እየተጸጸትኩ ነበር እና ደግሞ አሁን ኖርማሊ ሳገኝሽ የሆነ ውስጤ እየተሰማ ያለው ስሜት አለ። እየተደሰትኩብሽ ነው። የሆነ ደስታን እየሰጠሽኝ ነው። ከዚህ በፊት ባረኳቸው ነገሮች እየተጸጸትኩ ነውና ምን እንደሆነ አላውቅም። እነሱን ስሜቶች ማወቅ አልቻልኩም እና አሁን ላይ ከሚገርምሽ ማለት ነው ብዙ ውሳኔዎችን ልወስን እችላለሁ። ከዚህ የሚባሱ ትናንት ካየሻቸው በላይ ብዙ ውሳኔዎችን ልወስን እችላለሁ። ግን አሁንም ነገም ወደፊትም ምን እንደማስብ ታውቂያለሽ። ፍቅር እንድታዝን አልፈልግም፣ እንዲከፋት እንድታለቅስ አልፈልግም። ግን የሆኑ ነገሮችን እንድትገነዘብ ፈልጋለሁ። ግን አሁን ላይ እንድትገነዘብ ፈልጋለሁ ማለት
ወደ እሷ ተመልሼ ከእሷ ጋር የፍቅር ህይወት ይኖረኛል ማለት አይደለም። ያን ነገር እኔም አልፈልገውም። ግን አንቺ ዛሬ ባንቺ ማለት የሆነ እያገኘሁት ያለሁት ነገር አለ ከዚህ በፊት ያልታወቀኝ፣ ከዚህ በፊት እየታየኝ ያልነበረ ትልቅ ነገር አለ ማለት እሱ አላቅም ማለት ደስታ እየሰጠሽኝ ነው በዚህ ሰዓት እና ከዚህ ማለት አሁን ከፍቅር በላይ አንቺ ነሽ የምታስፈልጊኝ ብዬ አስባለሁ። ከፍቅር በላይ አንቺ ታስፈልጊኛለሽ ለኔ ማለት በአንቺ እየተደሰትኩ ስለሆነ ከዚህ በኋላ ውሳኔዎቼ የኔ ስለሚሆኑ ማለት ከዚህ በፊት እንዳደረግነው አይነት ድርጊት ማድረግ አልፈልግም። አንቺ ጋር ጥሩ ህይወት እንዲኖረኝ እፈልጋለሁ ማለት በቃ ከዚህ በፊት እንደገፋሁሽ አንቺን መግፋት አልፈልግም። አንቺ ደስተኛ ነኝ፣ ይሄን የምታውቂልኝ እፈልጋለሁ። ያው እሱ ጥሩ ሆኖ ሳለ ላይክ ግን ዋናው ነጥብ ካልገባኝ፣ ዋናው ነጥብ ምን መሰለሽ? በቃ ከዚህ በኋላ እንዴት ማለት ከዚህ በፊት እንዳወራኋቸው የሆነ ህይወት አለኝ ብያለሁ። ህይወቴ አንቺ እንድትሆን እፈልጋለሁ። ማለት ምን ለማለት ፈልገ ነው? እኔ እንዴት እርግጠኛ ልትሆን ቻልክ? እኔን ጠይቀኸኛል? እኔን አውርተኸኛል? ማለት ምንድን ነው እያልክ ያለው? ምንም ሊገባኝ አልቻለም። ምን ተቆጣሽ ፈቲ? እንዴ እንዴት አልቆጣም? ማለት ግልጽ አድርግልኝ እስኪ በደንብ። እርግጠኛ ሁኛለሁ ማለት እርግጠኛ እኔ ከዚህ በፊት የሆኑ ፍላጎቶችን ስላየሁብሽ አንቺ ላይ በእርግጠኝነት ነው የተናገርኩት። እሱን ነገር እኮ ተናግረናል በግልጽ እንደዚህ ስጠይቀኝ እኮ ነግሬያለሁ። ያን ነገር ምኑ አንቺ ጋር ሌላ ስሜት አለ ስትለኝ በደንብ አድርጌ ነግሬያለሁ። እዛ ጋር ስታንጸባርቀው የነበረው ነገር ግን ሀሳብህ ግን ላይክ እርግጠኛውን ስታወራ የነበረው ሌላ ነው። እኔ እንደውም እዛ ጋር የፍጣሩ ቀን ያወራሁት አሁን መንገድ ጀምሬያለሁ። ከፍቺ ጋር ያለኝ መንገድ የእውነት ነው ምናምን ብዬ ተናገርኩት እኮ ማለት እኔ ባንቺ ኮንፊደንስ ስለነበረኝ ነው። በሰዓቱ እኔ ጋር ፍላጎት አላት ብዬ ስላሰብኩኝ ከኔ ጋር የመሆን ፍላጎት አላት ብዬ ስላሰብኩኝ ነው እንደዛ የተናገርኩት። ማለት ቅር ብሎሽ ነው እሱ? አዎ በደንብ። ለምን እኔን ጠይቀኸኛል እኮ ሳይኖርሽ ነው ማለት እነዚህ ነገሮች ያሳይሽኛል። እኔ ባለፈው እንዴት ነው በግልጽ ቁጭ አድርገህ ጠየቅከኝ አይደለ? የሚሰማኝን ስሜቶች ላንተ ያለኝ አሁን ከዛ በኋላ ብዙ አዲስ ነገር እኔ ማለት ከሆነ ነገር ተነስቼ ነው እንደዛ ልል የቻልኩት። ግን በሰዓቱ ስሜታዊ ሆኜ ተናግሬ ከሆነ አላውቅም። አሁንም ስሜትሽን ማወቅ እፈልጋለሁ። ዛሬም የተናገርኩሽ ትልቅ ነገር ነው ማለት ነገሮች ተቀልም እንዴት እንደዚህ አይነት ነገር ብቻ ነው ስነ እንዴት እንደዚህ ነው እርግጠኛ ስለሆነ አይደለም ፈቲ አንቺም ካሳየሽኝ ነገር አንፃር እኔ ጋር የሆነ ስሜት እንዳለሽ ነው የተገነዘብኩት። ስለዚህ ጠይቀኸኛል። እሱ ነገር ማወቅ የምትችለው እኮ ጠይቀኸኝ ነው አይደል? ምንድነው እንድጠይቅሽ የምትፈልጊው? ሰው ዛሬ እኮ እሱን ጥያቄ ልጠይቅሽ ነው የጠራሁሽ። ሰው ጠየቅኩሽ እኮ ምንድነው አሁን ምንድነው ያልተረዳሁት ነገር ነው? እኔ ጋር እንደዛ አይነት ስሜት የለም። እንዴት አይነት ለምን ታሳይኛለሽ? እንደዛ አይነት ስሜት የለም። ላይክ እኔ አንተ ሰው በሚያስፈልግ ሰዓት ከጎን ለመሆን ነው ፈቲ አይደለም። ቀይ እኔን ከፍቅር ጋር መለየቱ ለምን አስፈለገ? አንተን እየጎዳ ስለነበረ በቃ ማለት ጉርቱ እንዴት እኔን እንደዛ አይነት ነገር ታስበኛለህ? ሲጀምር አሰብኩኝ አይደለ? በቃ ካሳየሽኝ ነገር አንተ ጭራሽ እኮ የማይመጣ ነገር የማይመስል ነገር እኮ ነው ያልከኝ። ምን ነው የማይመስለው ፈቲ? እኔ ላንተ ሌላ የተለየ ስሜት የለኝም እኮ። ከሌለሽ ለምንድነው የኔና የፍቅርን መለየት የፈለግሽው? ለምንድነው ልክ ያንተና የፍቅር ግንኙነት አንተን እየጎዳህ ነበረ። ቢጎዳኝ አይሻልም? እኔ ላይክ አንተ ኖርማል ጓደኛዬ ስለሆንክ ነው እኮ ያን ሁሉ ነገር ሳደርግ ነበር። አንዴ አዳምጪ። እኔ ጋር ፍላጎት ከሌለሽ ከኔ ጋር የመሆን ፍላጎት ከሌለሽ ለምንድነው ያን ሁሉ ነገር የምታሳይኝ? ለምንድነው ከፍቅር ጋር እንለያ? ጓደኛ ስለሆንኩኝ አስፈልግማ። እኔ በጓደኝነት ስሚኝ። የምርህን ነው ግን እየቀለድክብኝ ነው። እሺ ፈቲ፣ እሺ ለምንድነው ማለት በውሳኔዎቼ ይኮራሹ? ውሳኔዎቼ አኩርተውኛል። በቃ ፍቅር ላይ እየቆረጥክ ያለው በቃ እኔ ከፍቅር ጋር በነበረ ግንኙነት ምን አይነት ሁኔታ ውስጥ እንደነበርክ ታውቃለህ አንተ ራስህ። ፈቲ እኔ ማለት እስከዛሬ ሳውራ የነበረው ነገር በኮንፊደንስ ነው። አንቺ እኔ ጋር የሆነ ፍላጎት ስላለሽ አልገፋትም። ሰው ከኔ ጋር ትቀጥላለች። ከዚህ በኋላ እኔ ከሷ ጋር መቀጠል እፈልጋለሁ ብዬ አስቤ ነው። ትናንትም እንደዛ ሳውራ የነበረው በኮንፊደንስ፣ ለቤተሰብም እንደዛ ሳውራ የነበረው በኮንፊደንስ ነው። ማለት በእኔ ደስተኛ መስለሽኝ። ኧረ ይሄ ምንም አይመስል ነገር እኮ ነው። እሺ አለሽ ነው ሌላ የተለየ ህይወት አለሽ ነው ከኔ ውጪ? በቃ እሱ የራሴ ህይወት ነው። ግን ደግሞ ካንተ ጋር ባለው ነገር ምንም አይነት ላንተ የተለየ ስሜት እንደሌለኝ እንድታውቅ እፈልጋለሁ። ሲቀጥል ደግሞ ይሄ ብቻ የምትወስነው ነገር አይደለም። ይሄ ነገር ቀድመህ ብትነግረኝና እዛ ቦታ ላይ እንደዚህ ነው ብለህ ከመናገር በፊት ብትነግረኝ አይ እንደዚህ አይሆንም አንተ ኖርማል ጓደኛዬ ነህና ሌላ ነገር እንዳታስብ ብዬ ሁላ ልነግርህ እችል ነበረ።
ግን አንተ ቀድመህ እሺ እኔ እኮ አረ ሴቶች አልገባላት አረ ምንድነው አረ ምን አይነት አረ በጣም ነው የምትገርመው እኔ ወላሂ እኔ እንጃ ፈቲ ግን የምርሽ ነው እያወራሽኝ ያለሽ እኔን በጣም አስደንግጠኸኛል የእውነት ነው አንተ እኔን እንደዚህ ያልከኛለህ እኮ ማለት ፈቲ በኔ ማለት ከኔ ጋር የሆነ ግን ከኔ ጋር እንደዚህ አይነት ቀልድ አስቀልድም አይደል እኔ እየቀለድኩኝ አይደለም የምርሽ ነው እንደዛ እያወራሽ ያለሽው እና ለምን ታሳይኛለሽ ቆንጆ ነገር ማለት እኔ ካለሁበት ስሜት ለምንድነው ልታውጪኝ ማድረግ ስላለብኝ ነው ላይክ እንደ ጓደኝነት የሚጠበቅብኝ ነገር ነው ያደረኩት ከዛ የተለየ ነገር ያደረኩት ነገር አለ ከዛ የተለየ ነገር ነው ፈቲ ያደረግሽ ያለሽ ጓደኛ የሚጠበቅበት ነገር አይደለም እንደዛ ከተሰማ ድጋሜ ላንገናኝ ቪዲዮ ላንሰራም እንችላለን እንደዛ ከተሰማ ግን እኔ በንጹህ ጓደኝነት ቀርቤ ነው ይሄን ሁሉ ነገሮች አደርግልኝ ነበረው እንጂ እንደዚህ እንድታስብ አይደለም እና ብቻ አላቅም እንዴት እንደዚህ ልታስብ ይሄ ንቀት ነው እኔ ከንቀት የተለየ ስም አልሰጠውም ምርሽ ነው ብታከብረኝ ኖሮ